አንቺ ሰይጣን ለኔ ነው ይሄን የምትመልሽልኝ? ቆይ ከኔ ምንድነው የምትፈልጊው? ምን አለሽና ምን ፈልጋለሁ? ብንከባበር ጥሩ ይመስለኛል። አክብሬሽ እንጂ ፈርቼሽ አይደለም። እሺ ምን አልሽ አንቺ ደድ? በቃ እሺ እኔም እንዳንቺ ሰው ነኝ። ትንሽ እንኳን ሰባይነት ይሰማሽ። አንተ በጣም ያስቸገረችኝ ልጅ አለሽን አፍነው ወስደው ጥራት ፈልጌ ነበር። ግዴላ ጥቅም ያለ ብር ሰጣለሁ። አንተ ብቻ ስራውን ስራልኝ። አንቺ እባብ በሰላም ከህይወቴ መውጣት ካልፈልግሽ በዚህ መንገድ ትወጫታለሽ። ደግሞ ቃልህን አክብር። እሺ ቱት ያከብራል። ያዛችሁት? በቃ በጣም ጥሩ። ከዚህ በኋላ እንዳትመለስ አስፈራርታችሁ አርቃችሁ ጣሏት። ያንቺ ውበት እኮ በጣም ነው ግርም የሚለኝ። እንዴት? ምንም እንከን የማይወጣልሽ ልጅ ነሽ። ተው ልቤን አትደላ። አቤል ግን ምን ነክቶት ነው ይሄን የመሰለ ውበት የሚገፋው? እኔ እሱም በሆን ኖሮ ማደርገው ላሳይሽ። ምን ታረግ ነበር? እስኪ ያሳየኝ። መጣ ጓደኛ ፈልጎ መጥቷል። ማን ነው? ማፊ ነው? አዎ። ቆየ እንዴት አለ? አይ ብዙም አልቆየም። እሺ በቃ። አቤል አቤት። ለመጠጣት ልትሄዱ አይደለም አይደል? አራ አይደለም። እባክህ እንዳትጠጣ። ምንም ቢልክ እንዳትጠጣ እሺ? ሁሌ ከሱ ጋር ስትወጣ እየጠጣህ ነው የምትመጣው። አይዞሽ እሺ። ካሁን በኋላ አይደገመኝም እሺ? ደግሞ ቃልህን አክብር። እሺ ቱት ያከብራል። አትሶይ ጭራሽ አደውሎም ዳጀመርክ? አቤት ሆናለህ ብዬ ነው። እና ከመጣ በኋላ አደውሉ ነበር ቢያንስ ቶሎ እንድመጣልህ። አይ ረጋ ብለና ብዬ ነው። ለአስቸኳይ ጉዳይ አይደለም የመጡት። እና ብዙ አቆየው እንዴ? ብዙም አልቆየሁ። ቅርብ ሰዓት ነው የወጣሁት ከቤት። እና ቆየት ሄደ ነበር። ባለፈው ዶክመንት ያስገባሁበት ድርጅት ጠርተውኝ ነበር። ከዛ ሪዛ ይዤ ነበር። እና እንዴት ሆነልህ? እስቲ እንደውላለን ብለዋል። እነሱ መጠበቅ ነው። ከመጣ እንዴ? እንዴት ሆነ ልከሄድክበት? እስኪ እንደውላለን ብለዋል። የምናየው ነገር ይሆናል። አይዞ ላንተ ያለው የትም አይሄድም። እሱስ ልክ ነሽ። ያለ ፈጣሪ ፍቃድ ምንም ነገር አይሆንም። ደግሞ ቀረባቸው አንተን የመሰለ ሰው ካልቀጠሩ። በቃ ለፍቅረኛ ሻዳላሽ ማለት ነው። ይሄ ማደላስ ሳይሆን እውነት ነው። እሱንም አየ ነው። ከና ታየ የለ። ቆይ ግን እናንተ ያዛችሁት እኔም ማስቀናት ነው እንዴ? አዎ አንተ የራስን አፈልግና ሁሌ ጸጉሩን እየፈረስኩ ጣ። አሁንማ ለእናንተ ልህ ስል እኔም ይዛለሁ። ግን ለምንድን ነው ፍቅረኛ የሌለክ? ምክንያቱም ለፍቅር የምትሆን ሴት በዚህ ጊዜ የለችም። ምንድን ነው ማረጋገጫ? እኔም እኮ ሴት ነኝ። አንቺማ እኮ ቀድሞ ጓደኛ ያዝሽ። ሌላው ደግሞ በአሁኑ ሰዓት እንዳለ አስተሳሰቡ ሁሉ ነገሩ ያስጠላል። ሁሉም በባዶ ገንዘብ ብቻ ነው የሚያስበው። በትንሽ ሰዎች ማንነት ብዙ ሴቶች ለመፍረድ አይከብድም? ማኪ ልክ ናት። አንተ እኮ ቀርባ አይታቸው እራሱ አታውቅም። ጭራሽ ቀርቦ ሳያቸው ነው። መጀመሪያ እኮ መቅረቡ ይቀድማል። ኧረ ፋታ አስጡኝ እንጂ እንዴ! ዘነባችሁብኝ እኮ። በቃ ሻምኛለሁ። ስለዚህ አንዷን ያዝ በቶሎ። አቤት አንዴ መለሰን። ለምን እንደምትሄደው አንተ ጻንክ ነው ስትፈልግ ምጠራክ? እስኪ ረፊ ማኪ የሆነ ነገር ፈልጋ ሊሆን ይችላል። በስንት ነገር ነው የምንቃጠለው። ምን ነው ችግር አለ እንዴ? አረች ሲጣና ቃጥላ ልደፋኝ ነው። ከሱ ምን እንደምትፈልግ እኔ እንጃ። በቃ አንቺ ተረጋጊ፣ ያምሻል። እሱን ያወራዋል። እሱን በጠራችሁ ቁጥር እየተጎተተ ይላል። ደግሞ ቶሎ አትናደጂ፣ ቶሎ ታረጃለሽ። ደግሞ ይሄን የመሰለ ውበት እርጅና ቶሎ ሲበላው እኔም ደስ አይለኝም። አቃጥለው ሊደፉኝ እኮ ነው እንዴ። እሷማ እናትየውንም አንገብግባን ያባረረቻት። የሆነ ያሰራችሁ ድግምትም አለ። እንዴት ማለት? እና ያለ ምክንያት ይመስልሻል እሷን የሚለው? ለነገሩ ልክ ነህ። የሆነ ሰይጣንማ አለባት። አይዞሽ፣ እኔ ከጎንሻለሁ። በምን? እሱም በተግባር አሳይሻለሁ። ከትሁት ጋር የተለየ ነገር አላችሁ እንዴ? ማለት ምን ሊኖር ይችላል? ማለቴ በተለየ አስተያየት ነው የምታይ። እንዴት ማለት? ሳትወድ ግን አትቀር። እርግጠኛ ነው ማፊ? አዎ ሳትዋሽ ንገረኝ። አንተ ስለሷ ምን ይሰማል? እሱማ ማንነቷን ሳስበው በጣም ደስ ትለኛለች። ታውቃለህ ማፊ፣ ትሁት በጣም የምትለይ ሴት ነች። በጣም ንጹህ ሴት ነች። ነገሩን ሳስበው በጣም ነው ደስ የሚለኝ። ቆይ ታዲያ ለምን አትመቻችሁ? ማኪስ በዛ ላይ ደግሞ ማየም አትወዳትም። ምን ነው አንተ አሁንም ቤተሰብ ምናምን ትላለህ እንዴ? በአንተ ጉዳይ ቤተሰብ ምን አገቡ? ታውቃለህ ከማሂ ጋር የመሆኔም እንኳን እንደው ሀሳብ እንደማየ ናቸው። ደግሞ ከነሱ ሀሳብ ውስጥ መውጣት አልችልም። ብቻ አስብበት። ደግሞ ላግዝ የምችለው ነገር ካለ ከጎን ነኝ። እስከ ዛሬ እኮ ስትቃወመኝ ነበር።
ዛሬ ቆይ እንዴት ሳስበው ከማኪ ጋር ያለህ ነገር በግዴታ ሳይሆን አይቀርም። ስለዚህ እኔ ልጫናህ አልፈልግም። እሺ አመሰግናለሁ ጓደኛዬ። እና በቃ በዚህ ሙዳችን ጠጣ እናርግ እንሂድ። ይቅርታ ከዚህ በኋላ መጠጣት ትቻለሁ። ማለት ለምንድን ነው የተውከው? በቃ አስጠላኛ። ይሄማ የማይታመን ነው እንዴ። በቃ አትለፍልፍ፣ እንሂድና ጠጣ እናርግ። የእውነቴን ነው አልጠጣም። እሺ በቃ አንሰክረም፣ እንዲሁ ላመል ብቻ። እሱንም ቢሆን ማድረግ አልችልም። እኔ ምንም እየገባኝ አይደለም። የተፈጠረ ነገር አለ? በቃ እኔ ልመለስ። ቅርብ ሰዓትም ስለሆነ የመጣሁት ማኪ ይደብራታል። አንቺ በካቤል ራቂ ስትባይ አይገባሽም? ደግሞ ምን አጠፋው? አቤት ንቀት መሆኑን እያወራሽ ስራ የምትሰሪው? እየሰራሁ እኮ ላወራሽ እችላለሁ። አንቺ ሰይጣን ለኔ ነው ይሄን የምትመልሽልኝ? ቆይ ከኔ ምንድነው የምትፈልጊው? ምን አለሽና ምን ፈልጋለሁ? ብንከባበር ጥሩ ይመስለኛል። አክብሬሽ እንጂ ፈርቼሽ አይደለም። እሺ ምን አልሽ አንቺ ደደብ? በቃሽ። እሺ እኔም እንዳንቺ ሰው ነኝ። ትንሽ እንኳን ሰባይነት ይሰማሽ። ቢገባሽ ጥፋትሽን እየሸፈንኩልሽ ነው። እሺ ጭንቅላትሽን አንዳንዴ እንኳን ከብር ውጪ እንዲያስብ አድርጊው። ደግሞ አንቺ ስለ ብር ምን የምታውቂው ነው? ደሃ። ልክ ነሽ። በገንዘብ ደሃ ልሆን እችላለሁ። እሱ ነው ዛሬ ካንቺ በታች ያደረገኝ። ነገር ግን የአእምሮ ደሃ አይደለሁም። ዝቅ ብሎ ሰራተኛ መሆን የገንዘብ እንጂ የአእምሮ ድህነት አይደለም። ትሽ ደግሞ ለደሃ ለውጣለሁ። ደሃ እንደሆነ ያው ደሃ ነው። ልክ ብለሻል። እሱንም ለመረዳት ጭንቅላት ያስፈልጋል። ስለዚህ ባንቺ አልፈርድም። ሰሚኛለሽ? አሁንም ቤቴን ለቅሽ እንድትወጪ እፈልጋለሁ። አዝናለሁ። ያመጣኝ አቤል እንጂ አንቺ አይደለሽ። ስለዚህ አቤል ካላስወጣኝ አልወጣም። ወይኔ ማኪ የማንም መጫወቻ ነው። ችማ ትረባፋን ከፈተችብኝ። ለነገሩ ምን ታድርግ? እሱ ነው እንድትጨማለቅብኝ ያደረጋት። ደግሞ ምን ሆነሽ? እችን ልጅ እዚህ ቤት ማየት አልፈልግም። በቶሎ አስወጣልኝ። ማንን ትለኛለህ እንዴ? ቱትና ስሟን ቄስ ጥራውና አሁንም ተጋጫችሁ። በቃ ምንም ማውራት አልፈልግም። አስወጣልኝ። ቆይሽ የት መሄጃላትና ነው ማስወጣት? እኔ ምን አገባኝ? ለምን ገሃነም አትሄድም? አስወጣልኝ አልኩ። አስወጣልኝ። እሺ ተረጋጊ። በቃ በኋላ እንፈታዋለን የተፈጠረውን ነገር። በጣም ጥሩ። እሷን ካላስወጣ እኔ እወጣልሃለሁ። እንደፈለጋችሁ ትሆናላችሁ። ማኪ ጨርሻለሁ። ይሄን እንኳን ማረጋግጥ እኮ ለምን? ኢኮ ከቤተሰባችን የተሰጠሽ የመጨረሻ እድልሽ ነው። ቆይ ሲጀመር ለአምስተኛ ጊዜ የሚያምንሽ መስልሻል እንዴ? ትሰማኛለህ? ሁለታችሁም ገደል ግቡ። እሺ ቆይ ደግሞ በምን ተገጭታችሁ? ይቅርታ እኔ ጸባዩ በጣም እየከበደኝ ነው። ቆይ ከኔ ምንድነው የምትፈልገው? ጸባዩን ታውቂው የለ? አሁን አስተናብተኝ በቃ። ላንተም ችግር እየሆንኩብህ ነው ያለሁት። አረ በፍጹም ትሁቴ ታውቂ የለ። ሰላም ራሱ የሚሰማኝ እኮ አንቺ ካጠገቤ ስትሆኚ ነው። ያለ አንቺ እንዴት ይሆንልኛል? እሺ እሷስ? ለኔ ስትይ መልስ ስጪኝ። እሺ በቃ አይቱት ቀልደኛ እኮ ነሽ። ቀልዴ መስሎ ነው እንዴ? የእውነቴን እኮ ነው። እና መርፌ ስፈልጓልኩ ያልሽኝ ነው? አይገርምም? ልጅነት እኮ የዋህነት ነው። አቤት ግን የዛን ቀን የተመተውትን ዱላ በቃ መርሳት አልችልም። መርፌ ግዢ ተብለሽ ጥለሽ ስለመጣሽ ነው። ኧረ እሱማ ቀላል ነው። መርፌውን ፍለጋ ሄጄ አጥቼው ከአንድ ሰዓት በኋላ ነበር የተመለስኩት እና አባቴ በጣም ነበር የተናደደብኝ። አይ ጥሩ ትውስታ ነው። አሰብኩት እኮ መርፌ ጥሎ ፍለጋ ያውም የት እንደወደቀ ሳይታወቅ። አይቱት ይሄ ሁሉ ነገር እየሆነ ያለው በእኔ ምክንያት ነው። በቃ ስለዚህ ይቅርታ ልጠይቃት። ይቅርታ በመጠየቅ እኮ ምንም አልጎዳም። በዛ ላይ አቤልም ቢሆን በእኔ የተነሳ ችግር ውስጥ መግባት የለበትም። ማኪ ለቅድሙ በጣም ይቅርታ። የኔ ጥፋት ነው፣ አስከፍቼሻለሁ። እባክሽ ይቅርታ አድርጊልኝ። በሰዓቱ ተናድጄ ስለነበረ ነው። ይቅርታ እያልኩሽ አይደል እንዴ? ለምን ይቅርታ ታደርጊላት? አንተ ምንም አይመለከትም። አድርጌልሻለሁ። በጣም አመሰግናለሁ። አያስፈልግም። ትጠጫለሽ አይደል?
ባልሰራልሽ አንቺ እባብ መስሎሻል? ሰላምታ በኋላ ይቆይልኝ። ይልቅስ አንድ ነገር ፈልጌ ነበር። አንድ በጣም ያስቸገረችኝ ልጅ አለሽን አፍነው ወስደው ሌላ ሀገር እንዲጥሏት ፈልጌ ነበር። ማለት ደላላ አይደለ እንዴ? እንዴት እንደዚህ አይነት ሰው አላውቅም ትለኛለህ? ግዴላ ጥቅም ያለ ብር ሰጣለሁ። አንተ ብቻ እሱ ስራውን ስራልኝ። በቃ አዘጋጅና ንገረኝ። ደግሞ ሚስጥር ጠባቂውን እሺ? አንቺ እባብ በሰላም ከህይወቴ መውጣት ካልፈለግሽ በዚህ መንገድ ትወጫታለሽ እንጂማ በዚህ ሁኔታ አንቀጥልም። ወዴት ልትሄድ ነው? ማፊ ጋር ደርሼ ልመጣ ነው። እና አብረን አንሄድ? ትሄጃለሽ? እሺ ይቻላል። ለነገሩ የምሰራው ስራ አለኝ። አንተ ሂድ በቃ። እሺ በቃ እኔ ቻው። መልካም ቀን። ሄላ በቃ ባለፈው ያልኳችሁ ቦታ ነው። ስንት ደቂቃ ይፈጅባችኋል? 1 ሰዓት እረፍት እንጂ። በቃ ስትደርሱ ደውልልኝ። ቻው። ደውልሽ? አቤት ፈልግሽ? ሂጂ አስቤዛ ገዝተሽ ነይ። እሺ አሁን ልሂድ? አሁን ሂጂ። እዚህ ላለው ስራ ነው ያለው። ብር ጠረጴዛ ላይ አስቀምጫለሁ። እሺ ሄላ ወጣለች። በቃ ያዟት። ያዛችኋት? በቃ በጣም ጥሩ። ከዚህ በኋላ እንዳትመለስ አስፈራርታችሁ አርቃችሁ ጣሏት። ቀሪውን ብሩማ ጥላታችኋት ከተመለሳችሁ በኋላ ነው የምሰጣችሁ። እሱ ችግር የለውም። ብቻ በምንም አይነት መንገድ መመለስ የለባትም። በደንብ አርጋችሁ አስፈራሯት። እሺ ሰላም ተሰማኝ። ከዚህ በኋላ በምንም አይነት መንገድ እቺ ሰይጣንን ህይወት ውስጥ አትኖር። ትሁትስ ቃንቺ እንዴት በር ከፈትሽልኝ? ሰላም ተቀደም መጀመሪያ። ትሁት አትልፋ። የለችም ማለት የለችም። እስቲ አባረርሻት? እኔ አላባረርኳትም። ራሷን የተጠፋችው። አይ ትሁት በፍጹም እንደዛ ታደርጊ። እንግዲህ ያደረገችው ያንቺ እጅ ካለበት ግን እመኝ የመጨረሻችን ነው እሺ የሚሆነው። በስንት ጸሎት ራሷን ሄደችውንማ ድጋሚ አታመጣብኝም። ማኪ አሁን መሄድ አለብኝ። በፍጹም አታስበው። ከዚች ቤት ንቅንቅ አትልም። እባክሽን ማኪ። አማርኛ መሰለኝ አትወጣም። ማኪ ልቀቂው! ልቀቂው! የት ሄደሽ ነው? ማኪ ቃልካይ ነው። ምን ነው ጠፍታለች አላልሽኝም? አሁን እና ስትቆይ ምን ልበልክ? ያው የሌባ ነገር ብሪዛ ጠፍታ ነው ብዬ ነው። እሺ ግቢ አንቺ። አቤት እናንተም አትረቡ። ለምን አላያዛችኋትም? ይዘናታል። እና እዚህ ያለችው ምን ታቷ ነች? ደደብ ሌላ ሰው ነው ያዛችሁት። በቶሎ ልቀቋት። ምን አይነት ሰዎች ናቸው? አንቺ ሰይጣን ለምን ቆየሽው? ቶሎ እኮ ነው የመጣሁት። አረ ቶሎ ነው የመጣሽው? ደደብ እንዴ ማኪ ምን አጠፋው? ዝም በይ። ምንድነው? ምን አገባ? ያገባል? ተረጋጊ እንጂ ማኪ። ባልረጋጋስ? ቆይ ምንድነው የተፈጠረው? ትሰሚኛለሽ? እገልሻለሁ። እሺ ለምን የተፈጠረው ነገር አትናገሪ? ዝም በል እባክህ አንተ። ማኪስ እኔ እንዴት እንደወጣች ዛሬ ግን እንዴት? እባክህ በእናትህ እሷ ነገር ገራ ገብት እያለኝ ነው። ከመሬት ተነስታ ምን አድርጊ እንደምትሰራ አላውቅም። ምን ነው ተጣላችሁ እንዴ? ቅድም ሳትጠፋ ጠፋች አለችኝ። ከዛ ደግሞ ለምን ቆየሽ ብላ ልደበድባት ተነሳች። እና እንዴት ሆነ? እኔ ማላቸው ገብቼ ነው ተወቻት። እና ትሁት ቆይታ ቢሆንስ? እና በዚህ መንገድ ነው እንደሚጠየቀው። በዛ ላይ ትሁት ለኔ ስትል እየተጎዳችሁ።
አሁንስ ነገሮች እንዳለ ግራ ገብት እያሉኝ ነው። በቃ አንተ ተው፣ በራሱ ጊዜ ይስተካከላል። እና በቃ ትንሽ አየር ይንካኝ፣ እንውጣ። አዎ እኔም ልብስ ልቀይርና እንውጣ። ትሁቴ በጣም ይቅርታ። ለዚሁ ለበቃሽ እኔ ነኝ ማለት ምክንያቱም ለኔ ብለሽ ነው እንደዚህ ይሆንሻለሽ። በፍጹም ምንም እንዳይሰማ። አንተ ምንም አላረክም። እንዲያውም በዚህ ሁሉ ነገር ውስጥ ከጎኔ ነህ። እዚህ ቤት እኮ ሳመጣሽ እንደዚህ ይሆናል ብዬ አልነበረ። በፍጹም እንደዛ እንዳታስብ። አንተ እንዲሁም እዚህ ባታመጣኝ ኖሮ ህይወቴ ከዚህ ባሰ ሊሆን ይችል ነበር። እስኪ አስበው፣ ወገን፣ ዘመድ፣ ጓደኛ፣ መጠጊያ የሌላት ሴት ሌላ ሰው ቢሆን እኮ መጠቀሚያ ነበር የሚያደርጋት። እንጃ ግን በቃ ስላንቺ ሳስብ ውስጥ ይረብሻል። በፍጹም እንዲሰማ አልፈልግም። እንዲሁም በጣም ነው የማመሰግነው። ላውራክ ፈልጌ ነበር። አሁን ቸኩራለሁ። በኋላ ስመለስ ነው ማለትም አሁን ሰዓት የለኝም። በኋላ ስመለስ እናወራለን ነው? እሺ ጥሩ። ትሁት አቤት። ነይና አስታኪ። እሺ በስርዓት አስታኪ። ከማኪ ጋር ተጣረቃችሁ? አልታረቅም። እንዴ ለምን? ትንሽ ላው ይወርድላት ብዬ። ቆይ ግን ለምን ቤተሰቦቿን ነግራት አትለያዩ? እንደምታስበው ጥሩ አይደለም እንጂ እንደዛ ቢሆንማ ጥሩ ነበር። ወይ ጉድ! እኔ ግን አሁን ገና አየሁ እንደዚህ የሚያስብ ያንተን ቤተሰብ በዚህ ዘመን ለዘው። የእነሱ ነገር ነው የማስበው። ግራ ግብት ነው የሚለኝ ምን እንደሚያስቡ። በቃ የመጡ ይምጣ፣ አንተ ተፋታት። ከዛ ከእነሱ ጋር ላይ እንዴ አንተ ደግሞ ምን ያስፈራል? በዚህ ዘመን ለዘውም ከቤተሰብ መለየት፣ ያውም በዚህ እድሜ። እነሱ እኮ ለእኔ ሲሉ በጣም ብዙ መስዋዕትነት ከፍለዋል። እና ታዲያ እናማ እኔም ቢያንስ ቃላቸውን ማክበር አለብኝ። እኔ እንደዚህ አይነት ነገር አይገባኝም። የራስህ ጉዳይ። አንተማ ምን ይገባል? ሲጀመር እኮ አለማሰብን እኮ ነው የሚወድልህ። ትሁት አቤት ማኪ። ሂጂና ሽንት ቤቱን አጽጁ። እንዴ ቅድም እኮ አጽጁ ብለሽኝ ያጸዳሁት። አልጸዳም። ሂጂና አጽጁ አልኩሽ፣ አጽጁ። እሺ ምን ትመስላለች? ሰይጣን። አጸዳሹ? አዎ በደንብ አጽድቼዋለሁ። ይሄንን አጽጁ። እንዴ ለአራተኛ ጊዜ? ለምን ለአርባኛ ጊዜ አሁን አጽጁ። አጽጁ ነው የምልሽ፣ አጽጁ። እየሰማሽኝ ነው? ያንቺ ውበት እኮ በጣም ነው ግርም የሚለኝ። እንዴት? ምንም እንከን የማይወጣልሽ ልጅ ነሻ። ተው ልቤን አትደልለው። አቤል ግን ምን ነክቶት ነው ይሄን የመሰለ ውበት የሚገፋው? እሱ አይደለም የሚገርመኝ። እኔ እሱም በሆን ኖሮ ማደርገው ላሳይሽ። ምን ታረግ ነበር? እስኪ ያሳይኝ።